ፈረንጁ ትላንት ሁላችሁም እንዳያችሁት አብርሽን ይቅርታ ለማጠየቅ እንዲሁም ደግሞ እኔ ነኝ ጥፋተኛ ምንም ነገር አንተ ላይ ጥፋት የለም ስህተትም ያለ እኔ ጋ ነው። ይሄም ደግሞ ሩታን እንደ እህቴና እንዲሁም ደግሞ ልክ በእህቴ አይን ነው የማያት የነበረው። ግን ደግሞ ይሄንንም ነገር ስህተቷን ወይም ደግሞ ጥፋቷን ሳይገባኝ ሲቀር እሷ ትክክል አንተ ጥፋተኛ መስላኝ ነበር። ስለዚህ እባክህን ለተፈጠረው ነገር ሙሉ በሙሉ እባክህን ይቅርታ አድርግልኝ ሲለው ማጣ ማለት ነው። ጉድ ማንጋ ወደ አብርሽ ጋር ማለት ነው። ሁላችሁም በነገራችን ላይ አይታችሁታል ብዬ አስባለሁኝ የተፈጠረውን ነገር። ይሄ ነገር ሲጀመር አሁን በሩታ በኩል ያሉት ሰዎች ሁላ ማለት ይቻላል ወደ አብርሽ ይቅርታ እያሉ እየመጡ ነው። ይሄም ነገር ደግሞ አብርሽ ምንም የገባው ነገር የለም። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሐሳብና አስተያየት ካላችሁ ሐሳባችሁንና እንዲሁም ደግሞ አስተያየታችሁን ኮሜንት ስር አስቀምጡ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖቼም ሰላም ብያለሁኝ። ሰላማችሁ ይብዛልኝ። ይወላችሁ መጣሁኝ። ፈረንጁ በዚህ በሚታዩት ሁኔታ ሆኗል ማለት ነው። እንዲሁም ደግሞ ተጋልጧል ነው የሚላችሁ ብዙዎቻችን። እንዲሁም ደግሞ ሄርሜላን እንዲሁም አብርሽን የባካችሁን ተጠንቀቁ ብለናል። ይሄም ማለት ደግሞ እውነት ከማውራት ወደ ኋላ የለም የምንል እኛ ነው። በነገራችን ላይ እንዲህ የሚያስመስሉት የሚያሽቃብጡት ያው ስራቸው ማስመሰልና ማሽቃበጥ ስለሆነ እነሱም እንደዛው ከሩታ በኩል ያሉት ሰዎችን ለአንድ ሰሞን ጎበዝ ይላሉ፣ እንዲሁም ደግሞ ከጎንዋ ሁኑ ይላሉ። ከዛም በኋላ ደግሞ ወደ አብርሽ ሲሄዱ ፈቷቸውን ዘግዝቆ ነበር የሚያመጡት። ይሄም ማለት ዝም ብለን ያኔ አንድ ሰው ስለወደድነው ብቻ ያደረገው ነገር ትክክል ነው፣ ስለጠላነው ብቻ ያደረገው ነገር ሙሉ በሙሉ ጥፋት ነው ማለት አንችልም። ይሄ የተፈጠረው ብዙዎቻችሁ ታውቃላችሁ ብዬ አስባለሁኝ በሩታ በራሷ ሐሰት ነው። ይሄም ደግሞ ያለፈው አለፈ አላ አብርሽ ያለፈው አልፈዋል። ዛሬውን ልደሰትበት ነገውን ፈጣሪ ያቅልኛል። ትላንት ነበር ረሳሁት እያለ ነበር የሆነ ጊዜ። ይሄ ቃሉ መቼም አይረሳኝ ማለት ነው። አሁን ፈረንጁን ትላንት ራሱ ምን ብያቸው ነበር? ይሄም ፈረንጁ መጣ እንዴ ደግሞ ይቅርታ ሊጠይቅ የሆነ ነገርማ አላ እንጂ ዝም ብሎ አይደለም። እነዚህ ሰዎች ያኒ ተራ በተራ በእያንዳንዳቸው መጥቶ ይቅርታ እያልኳቸው ነበር። እንዲሁም እንዳያቸው ትላንት ይሄ ኤፍሬም ማለት ነው ብዙዎቻችን ኤፍሬም የወንድም ጣላት እንጂ ወንድም አይደለም። ምክንያቱም እዚህ ጋር ወንድሙ ይሄ ነገር እኮ አይሆነኝም ወይም ደግሞ በቃኝ፣ ይሄ ህይወት ሰለቸኝ፣ ይሄ ጭቅጭቅ ሰለቸኝ፣ ሩታ ወይ አትረታ ወይም ደግሞ አትረታ፣ ስለዚህ በዚህ ሁኔታ መቀጠል አልፈልግም፣ እኔ የራሴን ህይወትና እንዲሁም ደግሞ ለኔ ቦታ ያለው ሰውና የኔን የሆነ ሰው ይፈልጋለሁ። ምናልባት የሩታና የኔ ነገር እዚህ ጋር አብቅቶልን ሊሆን ይችላል፣ የፈቀደልን እዚህ ጋር ሊሆን ይችላል። ከዚህ በኋላ ደግሞ ምናልባት እሷም ሌላ ህይወት ሊኖራትና እኔም ደግሞ ሌላ ህይወት ይኖረኛል ብዬ አስባለሁ። አሁን ደግሞ የጀመርኩት ህይወት እስቲ እስከ መጨረሻው ድረስ ማየትና እንዲሁም ደግሞ መከታተል አለብኝ እያላ ወደ ሄርሜላ ሄደዋል ማለት ነው። በዛም ብዙዎቻችን ብዙ ነገር አውርተን ይሄ ነገር ለምን እንደዛ ይሆናል፣ ለምንስ ደግሞ እንደዛ ይፈጠራል፣ ብዙ ነገር አውርተናል። ነገር ግን በሂደት ነገሩ ሲገባንና እንዲሁም ደግሞ አገናዝበን ስናይ ለካ እንደዛ ነው እንዴ ሲንል ሁላችንም ማለት በሚቻል ልክ ወደ ሄርሜላ ተመልሰዋል ህዝቡ በራሱ ማለት ነው። ይሄ መተመለሰበት ያኒ ማንም እንትን የሚለው ነገር አይደለም፣ ግልጽ ጉዳይ ነው ብዬ ነው ማስበው። እዚህ ጋር ምን አላ መሰላችሁ እኛ ስለወደድናቸው ብቻ ትክክል ነው፣ ስለጠላነው ብቻ ጥፋት ነው ማለት አንችልም። እንዳልኳችሁ እውነት ከማውራት ወደ ኋላ የለም የምንል እኛ ብዙዎቻችንም ብዙዬን ከሩታ ጎን በነበረች ሰዓት ልክ ናት ትክክል ናት፣ እንዲሁም አብርሽን ደግሞ ስትቆጣው ልክ ናት ትክክል ናት። ምክንያቱም የእህት መከታ ማለት እንዲህ ነው፣ ወንድሟን የምትቆጣ እንዲሁም ደግሞ የወንድሟን ምስ ደግሞ ልክ እንደ እህቷ ምትመክር ብለን ብዙ ነገር ብለን ነበር። ከዛን አሻፈረኝ አለች ሩታ ማለት ነው። በማን ይሄ ፈረንጁ ይሄ ማን ነው ማን ነበር ስሙ ዳኒ፣ ከዛን ሲቀጥል ሜሮን
ሌላም አለ ከሩታ ጎን ሆኖ የማይሆን መንገድ የሚያስይዟት የማይሆን ነገር የሚመክሯት የማይሆን ነገር ደግሞ አድርግ የሚሏት ገብቷችኋል አይደል? ስለዚህ ይሄ ነገር ደግሞ በስተመጨረሻው ምን አደረጋ? ህይወታቸውን ብጥብጥ አደረጋ። የማን የሩታንና የአብርሽን አይ በቃሃኝ ወይም ደግሞ አይ በቃሽኝ የሚባሉ ደረጃ ደረሱ ማለት ነው። ይሄን ብቻ አይደለም፣ ብዙ ነገር ተፈጥሯል። ብዙዬ ወደ አብርሽ ስትሄድ ሩታ ብዙዬን የምትናገርበት ምንም አይነት ምክንያት አልነበረም፣ ግን ብዙ ነገር ተናግራለች። ያ ይሁን። አሁን ለታ ደግሞ እሷም ባለፈው አይታችኋል ብዬ አስባለሁኝ። አይ እንግዲህስ እኔ ነኝ ጥፋተኛ የነበርኩት፣ እኔ ነኝ ያስቀየምኩሽ አንቺን። ስለዚህ ይሄ ነገር አይገባሽም ነበር። ነገር ግን ደግሞ እኔ ምስጋና ቢሶኝና እንዲሁም ደግሞ ነገራቶች ሳይገቡኝ ቀርቼ አንቺንም ያው በአብርሽ አይን አየሁሽና በቃ ሁሉንም ነገር ለሱ እያልሽ መስሎኝ ነበር። አሁን ግን ሁሉንም ነገር ተረድቻለሁኝ። እባክሽን አንቺ እንደ ታላቅ እህት እኔ ደግሞ እንደ ታናሽ እህት ይቅርታ እንባባልና እንደ መጀመሪያው ማይሆን እንኳን ባንችል ያኒ ጥሩ ፊት ጥሩ ነው ስንገናኝ በጥሩ ፊት ሰላም እንባባል እያለቻት ሩታ ማንን ብዙዬን ማለት ነው። አሁን ያ ሁላ ማለፋ በቃ ያኒ በሷ በኩል ያሉት ሰዎችና እንዲሁም ደግሞ ከራሷ ከሩታ ጭምር ሁሉም ምንድነው እያላ እዚህ ጋር ሁሉም ይቅርታ እያላ መጣ። ወዴት? ወደ አብርሽ ማለት ነው። ይሄ ነገር ይቅርታ ብቻ ሆኖ ቢቀጥል አይ ጥሩ ነበር። ነገር ግን እንደዛ ሊሆን አይችልም መቼም። ይቅርታ ብቻ አይደለም። አሁን ብዙዎቻችን ተጠራጥረናል ነገሩን። አይ ይሄ ነገር አብርሽ እንዲሁም ደግሞ ሄርሜላ ተጠንቀቁ። ብዙዎቻችን እንደዛ እያልን ነው ያለነው። ነገር ግን የተወሰኑ ሰዎች እንዳልኳችሁ ለማስመሰልና እንዲሁም ደግሞ ለማሽቃበጥ አንድ ብሎ የተነሱት ደግሞ አይ የምታደርጉት ነገር ጥሩ ነው፣ ቀጥሉበት፣ ወደ ሩታ ሲመለሱ ጀግና አንበሳ የሚሉ እንዲሁም ደግሞ ወደ አብርሽ ደግሞ ሄዶ አብርሽን ይቅርታ ሲጠይቁ ፈቷቸውን ዘግዝቆ የሆነ ነገር የሚሉ ይሄ ይቅርታው አግባብና ትክክል ቢሆን አሳይ ጥሩ ነበር። ያኔ ይቅርታ ማድረግም ይቅርታ መጠየቅም ሞኝነት ስለሊሆነ ማለት ነው። ግን እዚህ ጋር ሁሉም ይቅርታ የሚለው ለበቀል ለመበቀልና ምንድነው ለመበቀልና ለመበቃቀል ብቻ ነው። በነገራችን ላይ ያው ያኔ ይሄ ማን ነው ትላንት አይታችኋል ብዬ አስባለሁኝ። ያው እንትና በጣም ደስ ብሎት ነበር አብርሽ ማለት ነው። ይወላችሁ አሁን ፈረንጁም ይቅርታ አድርጎልኛል ማለት ይቅርታ ብሎኛል። ነገሩ አሁን እየገባው መሰለኝ። ይቅርታ ብሎኛል። እንዲሁም ደግሞ ወንድሜም በዚህ ልክ ራስህ በራስህ ጊዜ መመለሻ ምንድነው እየተመለስከ ስለሆነ ማለት ነው ደስ ብሎኛል እያላ ሲንቱን ነገር ሲያወራ ሰማን፣ ብዙ ነገር ሲያወራ ሰማን ማለት ነው። ነገር ግን ሁሉም ነገር ውሸት ነበር ይወላችሁ። ይሄም ተደረሰበት። ገብቷችኋል አይደል? ማን አቶ አብርሽ ማለት ነው። የሚሆን ማለት ይሄ ማን ነበር? ፈረንጁ ማለት ነው። አቶ ፈረንጁም ተደረሰበታል። እንዲሁም ደግሞ ሜሪም በዛ ልክ ተደርሶበታል። ሁሉም ያኔ እግር በእግር ገብቷችኋል አይደል? ሁሉም እግር በእግር የስራውን ያሰበውን እያገኘ ይመለሳል ማለት ነው። ለማንኛውም ይሄን ቪዲዮ ላይክ ማድረግ አትርሱ፣ እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ሰብስክራይብ አላደረጋችሁኝ ማለት ነው፣ ያደረጋችሁኝ ደግሞ ቴንኪዩ፣ ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።